ኤርትራ የሚመለከት በርካታ ጥያቄ ጠይቋል። የውጭ ግንኙነት ፖሊሲ ጣልቃ መግባት ይላል። ጣልቃ መግባት ጉዳይ አለ። ትናንትና እንጂ የኤርትራ መንግስት የትንኮሳ እርምጃ የኤርትራ መንግስት ለሚሰጣቸው የትንኮሳ እርምጃዎች ተመጣጣኝ ምላሽ እንሰጣለን ስንል ተመጣጣኝነት ውስጥ ኢምፕሊሲት ነገር አለ። ኤርትራ መንገዱ የኤርትራ መንግስት ለመቃል የሚያስችል አቅም ሊኖረው ይችላል። አቅም ትክክል ቀላል ምሳሌ ሊመስል ይችላል። ብዙ የታጠቁ ወገኖች አሉ ኤርትራ። እነዚህ የታጠቁ ወገኖች ትጥቃቸውን ወደ እውነተኛ ድል መለወጥ ያቻሉበት ዋናው ምክንያት አሁንም በድንበር አካባቢ በርካታ ኤርትራ ሰራዊት ስላለ። ስለዚህ ኤርትራ በአንድ አጋጣሚ ኢትዮጵያን ስፓይክ ለማድረግ ብሎ ጥቃት ሊፈጽም ያን ጥቃት ኒውትራላይዝ ለማድረግ ፕሮፖርሽናል እርምጃ ነው ኢንሳይድ ኤሪትሪያ። ስለዚህ ያን ፕሮፖርሽናል እርምጃ ስንወስድ የእርምጃ በፊት የትቆማል ይጠይቅ ሆነ ለዛ ኢቨንቹዋሊቲ መዘጋጀት መቻል አለብን። የኢትዮጵያ መንግስት የኤርትራ መንግስት አሁን ሀሳቡን ቀይሮ ወደ ሰላም መምጣት ቢፈልግ ችግር የለም። ተቃዋሚዎች እዚህ ጉዳያችን ስላሉ ተቃዋሚዎች ስልጣን ጋር ምን እንሆናለን የሚል ስጋት የለውም ኢትዮጵያ መንግስት። ቢኮዝ እነዚህ ሰዎች የሚሰጠው ድጋፍ ለኤርትራ ህዝብ ሊበሬሽን ሲባል ለህዝቡ ከምንሰጠው ሶሊዳሪቲ ተለይቶ መታየት ስለሌለበት ለዛ አክቲቭሊ ሌላ ሀገር እንደሚያደርገው ሰራዊት እነዚህ ሰዎች አግዛቸው ወደ አስመራ እንዲገቡ ማገዝ የሚል አለ። እነሱ ስራቸው ይሱ ሎጂስቲካል ሪሶርስ ነው የሚፈልጉት ፖለቲካል ሰፖርት ዲፕሎማቲክ ሰፖርት እንሰጣቸዋለን። ከዚህ ውጭ ግን የኤርትራ መንግስት ኢትዮጵያን ለማጥቃት የሚወስዳቸው ማንኛውም ትንኮሳዎች ፕሮፖርሽናል እርምጃ እንወስዳለን። ያ ፕሮፖርሽናል እርምጃ ሬዥም ሊቀይር የሚችልበት እድል በጣም ሰፊ ነው። አሁን ስቴት ፖሊሲያችን ምንድን ነው? እኛ ሬዥም ቼንጅ ብለን አስመራ መግባት የሚላለን የምንወስዳት እያንዳንዷ ተመጣጣኝ እርምጃ ግን ተመጣጣኝ ሲባል አሁን እንትን ነው በኪሎ አንዳንድ ቦታዎች ላይ አሁን ቅርብ ጊዜ አንድ ሙከራ ተሞክሮ መመታት ሲጀምሩ ሰዎቹ አካል ተመጣጣኙን እንኳን ይነግራሉ። ኮምፕሊት ዊዝድሮ ለዊዝድሮ ባሉበት ሰዓት የኤርትራ ተቃዋሚዎች ቦታውን እንዲቆጣጠሩ ያንን ለማስለቀቅ በሚደረግ ጥረት እንደገና የላቅጣጫ ጥቃት ቢፈጽሙ የኤርትራ መንግስት ኃይሎች መንግስት ዝም ብሎ በባቱ ላይ ቆም እዛ ድንበር አካባቢ የምትሰጠው ከፍተኛ ምት ሀገር ውስጥ ክራይሲስ ከፈጠረበት ረዥም ተፈጠረ ማለት እንደዚህ ያ ማለት ነው እንጂ ኦፕንሊ ሰራዊት ግን አስመራ ገብተን ሰው እናስለቃለን የሚል ፖሊሲ አሁንም ቢሆን ስቴታል ናቱ ግልጽ አድርገናል። የኤርትራ መንግስት አቋሙን ቀይሮ ወደ ሰላም መንገድ ለውጥ እስከቻለ ድረስ ዊዶን ሀገር ግን በቀን ቆጥረን ይችን ነገር ካልመለስን የሚል አባዜ የለብንም። ግን ለሚሰጣት እያንዳንዱ ትንኮሳ የምንወስዳቸው ኢትዮጵያ መንግስት የሚቀሩበት ድል ሰፊ ነው። አንድ ስድስት ወር ውስጥ እውነት እንደዚህ አሁን የኤርትራ መንግስት አሁን ሰሞኑን እያወጣ ያወጣለታል የሚል በይፋ ይላል። ዝም ብሎ ከአሁን በፊት አንድ ሳምንት አንድ ቀን ጠፍተር ነው ያኔ መጣን ተነሳሱ አንድ ደቂቃ ነው ከዛ አንድ ደቂቃ ለዘራ የሚቆጥር ይገላል ኢንሻአላ በገነት ነው ወደ ስለዚህ በስድስት ወር ጊዜ ውስጥ ይሄን ለማሳጠር ሳቸው እንደሚወጣቸው ጊዜ ወያን ብለማራጠር ትንኮሳ ጋራው ለዛ ትንኮሳ የሚሰጠው ምላሽ ምን ውጤት እንደሚያመጣ ይባላል። አያት የባዶሮች ቁጥሩ ትንሽ ተጋነነ አይደለም ወራሽ ተመልጭ አይደለም አሺ የፈተማሪት የኢትዮጵያ ትምህርት ቤቶች ውስጥ ሳምቲንግ ሎድ ነው አንዲሽን መጥቶልሽ ባለው ስለዚህ ኢንፍሌሽን አንዳንዴ በመሆኑ አቅጣጫ ነው። ግን የደህንነት ስጋት የሚሆነው ለምንድን ነው? እንግዲህ ደህንነት ስጋት ትናንት ያወራነው ይቆራል። የኛ የደህንነት ስጋት ምንጮች ብዙዎች ውስጣችን ያለው ተማሪ መስሎ የገባ የሳዋ መሩቅ አለን። መጀመሪያ ደረጃ ስክሪን ሲደረግ ይታወቃል። ያን ያክል ልብሮኛ የሴኩሪቲ አፓራትስ አለ። እሺ ድንገት ሾልኮ ገባና ላካሽ ለዚህ ሳዋ በመማሩ ምክንያት ያ ተማሪ በላምባ የተሰራ ቦምባ ሲሆን የሚልከው ሆፕለስ የሆነ ወጣት ከሌለ በስተቀር ምን ሊሆን ይችላል? ስለዚህ የኛ የስጋት ምንጮች በዋናነት ብዙ ያሉ ችግሮች ናቸው ብለን ካልን ከኤርትራ የመጡ አጠቃላይ መቶች ያካላል ሰዎች አብዛኞቹ በካምፕ ነው ቤተሰብ ያላቸውና ወጣቸውን የሚሸፍኑ ሆነ ከተማ እንዲገቡ ተፈቅዶላቸዋል። ጀስቸር ነው እነዛ ሰዎች ቁጥራቸው ምን ያክል ቢሆን ነው ምን ያክል የተለየ ትሬኒንግ ቢኖራቸው ነው በቃ በሰላም ገብተው ደህና ባገር አሁን ብሎ መጠጥ ከሚጠጡበት ከውስጣቸው የሆነ ነገር አውጥተው የስጋት ምንጭ ነው። ስለዚህ የስጋት ምንጭነት የሚደርቀው ጀመር ቪጂላንት የሆነ ህዝብ አለ። የስጋት ምንጭ የምታደርገው እዚህ ሀገር ውስጥ የኤርትራ መንግስት ተላላኪ ለመሆን የሚያስችል ፍራስትሬሽን ያለበት ወጣት ብዙ ሆነ አንድ ሁለት የለም ማለት አይደለም። አንድ ሁለት ያዙ። ስለዚህ የስጋት ምንጭ አይሆንም ወይ አድቫንቴጁ በዛት ያመጣል። ሪሞት ቻንስ እንኳን ካለ እንደዛ ሊሆን ይችላል። አሁን ለምሳሌ አንድ ጊዜ ከአሳቢያ ነው ወደው እንዳይሰጥ ነበር ከዛ አዲስ አበባ በመዋራ የሩቅ ጓደኞች ናቸው። በቃ እኛ እኮ ማለት ነው ተገረኝ የፕላን ማንሳት መጣላ ያስፈልጋል ባድመ እንዲቀበል ባድመ ይቀበላል። እንግዲህ ይሄ ዶክተር ሁሉ ያለባል እንባ ነው ባድመ ይቀበላል። ባድመ ይሹኳል ውሸት ባድመ ይቀበል እንዴት ነው ባድመ በሚቀበል ምንም መንገድ የለምና
ይህን ሰውየውን ካየው አታናግረው የሚል ነገር አለ። ታገኝ ግን ድኮይ ይላሉ ማለት። ስለዚህ በሀገሮች መካከል መልካም ለፍተት ባልምትሰራቸው ስራዎች ለተሰሪ የተቀበልከው ሰው በሙሉ አንደኛ መቶ ወዳጅ አድርጎታል ማለት ነው። አሁን ሲምፕሊ አሁን አንቶች አሉ ከልክ ብታረግ አይደል የሆነ ነገር አትሆኑ በግል ደረጃ አንድ የጠላችሁ ሰው መጥቶ ይፈልግ ባያስፈልጋችሁ የሆነ ነገር ይፈልግ ነው ማለት ነው። ለሌላችሁ ታውቃላችሁ ትጣላችሁ ገንዘባችሁ ወይ ቆንጆላችሁ ወይ ምን ግን አንተ የምፈልግ ነው ባለ እንደዚህ አይነት ምክንያት ይሁን እንደዚህ ነው የሆነ ነገር ይፈልግ ነው እንታረጋ ዋናው ነገር ግን ስፔሻሊ እንካራችን ነው የኛ ነገር ነው የባችን ቢዝነሳችን የመጣው ኢኮኖሚ ባይዞ ነው ግንዛቤ ስለወጣችን ኑሮ ለወጣ ማለት ነው። ሰዓት ላግኝ ያተጋው ወጣት ነው ይሁን አሁን ያለው ፖለቲካል ስታንዴሽን ሲስተማት ዲስኮርስ ቀይሮታል። ሰዎች ለመግበር ነው የሚያስቡት ይሄን በጎት መንገድ ባሚያስ ሰዎች ጋር ባቋራጭ ለመግበር ነው የሚያስቡት መግበርን ፕሮግራም ይወስዱታል መግበር ይችላል እንደው ምሳሌ ተመልክተን ወንደነው ተረውላ ተመለማ ለምቦታ ታንዶ ማለት ኮንትራክት ዘጋ ለምባተስ ስቶራው የሚል ሰው ነው እሱን አቋራጭ የሚባል ነገር ሞዴል እንደሌለበት በትግል ኤርትራ የሚመለከት በርካታ ጥያቄ ጠይቋል። የውጭ ግንኙነት ፖሊሲ ጣልቃ መግባት ይላል። ጣልቃ መግባት ጉዳይ ትናንትና የኤርትራ መንግስት የትንኮሳ እርምጃዎች የኤርትራ መንግስት ለሚሰጣቸው የትንኮሳ እርምጃዎች ተመጣጣኝ ምላሽ እንሰጣለን ስንል ተመጣጣኝነት ውስጥ ኢምፕሊሲት ነገር አለ። ኤርትራ መንገዱ የኤርትራ መንግስት ለመቃል የሚያስችል አቅም ሊኖረው ይችላል። አቅም ትክክል ቀላል ምሳሌ መስጠት ይቻላል። ብዙ ታጠቁ ወገኖች አሉ ኤርትራ ለዚህ ታጠቁ ወገኖች ትጥቃቸውን ወደ እውነተኛ ድል መለወጥ ያቻሉበት ዋናው ምክንያት አሁንም በድንበር አካባቢ በርካታ ኤርትራ ሰራዊት ስላለ ስለዚህ ኤርትራ በአንድ አጋጣሚ ኢትዮጵያን ስፓይት ለማድረግ ብሎ ጥቃት ሊፈጽም ያን ጥቃት ኒውትራላይዝ ለማድረግ ፕሮፖርሽናል እርምጃ ነው ኢንሳይድ ኤሪያ። ስለዚህ ያን ፕሮፖርሽናል እርምጃ ስንወስድ የእርምጃ በፊት የትቆማል ይጠይቅ ሆነ ለዛ ኢቨንቹዋሊቲ መዘጋጀት መቻል አለብን። የኢትዮጵያ መንግስት የኤርትራ መንግስት አሁን ሀሳቡን ቀይሮ ወደ ሰላም መምጣት ቢፈልግ ችግር የለም። ተቃዋሚዎች ጉዳያችን ስላሉ ተቃዋሚዎች ስልጣን ካለ ምን እንሆናለን የሚል ስጋት የለውም ኢትዮጵያ መንግስት። ቢኮዝ እነዚህ ሰዎች የሚሰጠው ድጋፍ ለኤርትራ ህዝብ ሊበሬሽን ሲባል ለህዝቡ ከምንሰጠው ሶሊዳሪቲ ተለይቶ መታየት ስለሌለበት ለዛ ነው አክቲቭሊ ሌላ ሀገር እንደሚያደርገው ሰራዊት እነዚህ ሰዎች አግዛቸው ወደ አስመራ እንዲገቡ ማገዝ የሚላል እነሱ ስራቸው ይሱ ሎጂስቲካል ሪሶርስ ነው የሚፈልጉት ፖለቲካል ሰፖርት ዲፕሎማቲክ ሰፖርት እንሰጣቸዋለን። ከዚህ ውጭ ግን ኤርትራ መንግስት ኢትዮጵያን ለማጥቃት የሚወስዳቸው ማንኛውም ትንኮሳዎች ፕሮፖርሽናል እርምጃ እንወስዳለን። ያ ፕሮፖርሽናል እርምጃ ሬጂም ሊቀይር የሚችልበት እድል በጣም ሰፊ ነው። አሁን ስቴት ፖሊሲያችን ምንድን ነው? እኛ ሬጂም ቼንጅ ብለን አስመራ መግባት ይላል። የምንም ስዳት እያንዳንዱ ተመጣጣኝ እርምጃ ግን ተመጣጣኝ ሲባል አሁን እንዴ በኪሎ አንዳንድ ቦታዎች ላይ አሁን ጊዜ አንድ ሙከራ ተሞክሮ መመታት ሲጀምሩ ሰዎች አቃል ተመጣጣኙን እንኳን ይነግራሉ። ኮምፕሊት ዊዝድሮ ነው ለዊዝድሮ ባሉበት ሰዓት የኤርትራ ተቃዋሚዎች ቦታውን እንዲቆጣጠሩ ያንን ለማስለቀቅ በሚደረግ ጥረት እንደገና የላቅጣጫ ጥቃት ቢፈጽሙ የኤርትራ መንግስት ኃይሎች ዳግም ዲዛይን መንግስት ዝም ብሎ በባቱ ላይ ቆም እዛ ድንበር አካባቢ የምትሰጠው ከፍተኛ ምርት ሀገር ውስጥ ክራይሲስ ከፈጠረበት ረዥም ጊዜ ተፈጠረ ማለት እንደዚህ ያ ማለት ነው እንጂ ኦፕንሊ ሰራዊት ግን አስመራ ገብተን ሰው እናስለቃለን የሚል ፖሊሲ አሁንም ቢሆን ስቴታል ግልጽ አድርገናል። የኤርትራ መንግስት አቋሙን ቀይሮ ወደ ሰላም መንገድ ለመውጣት እስከቻለ ድረስ ዊዶን ሀገር ነው